ውእቱ ፈነወ መላኮ ወአድኀነኒ እግዚአብሔር ቅዱስ ሚካኤል ልኮ ከጎልያድ አዳነኝ። እግዚአብሔር ቅዱስ ሚካኤልን ልኮ ከሰናክሬም ጦር አዳነኝ። እግዚአብሔር መላኩን ልኮ የአናብስቱን አፍ ዘጋ። እግዚአብሔር መላኩን ልኮ 5 ነገሥታትን ስለረዳኝ ድል እንዳደርግ አደረገኝ። እግዚአብሔር ቅዱስ ሚካኤልን ልኮ የኤርትራ ባህር ግራና ቀኝ እንዲከፈል አድርጎ እነሆ በተከፈለ ውሃ 600,000 እስራኤላውያን በደረቅ ተሻገሩ። እነሆ እግዚአብሔር መላኩን ልኮ ለሞት የተጻፈውን ደብዳቤ ለሰርግ አደረገው። እግዚአብሔር መላኩን ልኮ የሞቱን ደብዳቤ ቀይሮ የሰርግ ደብዳቤ አደረገው። የሽያጩን ደብዳቤ ቀይሮ የሕይወት ኑሮ አደረገው። እግዚአብሔር መላኩን ልኮ ጋኔኑን አስወጣና ሰውየውን አሳምኖ የቅዱስ ሚካኤል የራሱ አገልጋይ አደረገው። ቅዱስ ዳዊት ቁጥሩ በማይታወቅ መዝሙር ላይ ንዑስ አነ በሚለው ቁጥር 3 ላይ እንዲህ ይለናል። ውእቱ ፈነወ መላኮ አድኀነኒ እግዚአብሔር ራሱ ልባሩ ሰው ያላከው አለ። እግዚአብሔር ራሱ ቅዱስ ሚካኤልን ልኮ ከጎልያድ ጦር አዳነኝ ይላል። እንደሚታወቀው በመጽሐፈ ሳሙኤል ላይ እስራኤልን እያስፈራራ ፍልስጤማውያንን እያስተዳደረ 40 ዘመን የነበረ ጎልያድ ቁመቱ 6 ክንድ የሆነ ውፍረቱ ታላቅ የሆነ ግዙፍ የሆነ የጦር ልምዱ የታወቀ ጦረኛ፣ ፈላጭ፣ ቆራጭ፣ ሰይፍ፣ ጭሬ፣ ጥሩር ጦር ይዞ ጠላቱን የሚያንበረክክ ለ40 ዘመን ፍልስጤማውያንን እነሆ እየገዛ እስራኤላውያንን ደግሞ ውረዱን ንውረድ ይለይልን እያለ ሳኦልን ሲያስፈራራ የኖረ ባለ ታሪክ ነው። እንግዲህ ታሪክ 2 አይነት ታሪክ አለ። መልካም ታሪክ አለ፣ መጥፎ ታሪክ አለ። የዳዊት ታሪክ በጎ ታሪክ ነው። የጎልያድ ታሪክ ግን ያው አሕዛብ ስለሆነ መልካም ታሪክ የለውም። እግዚአብሔር ደግሞ ባለጉልበቱን ባለጉልበት አስነስቶ አያሸንፍም። እግዚአብሔር እንደሚታወቀው ቃየል በጉልበቱ ተመክቶ አቤልን ቢገለው ቃየልን በዓይነ ስውር ነው እግዚአብሔር ያስገደለው። አጋግ ባለጉልበት ነኝ ብሎ እነሆ በጦር ሴቶቹንም ወንዱንም ቢጨርስ በካህኑ በሳሙኤል እጅ ነው እግዚአብሔር የጣለው። ለጦረኛው ጦረኛ ለባለጉልበቱ ባለጉልበት አይፈልግም እግዚአብሔር። ፈርዖን እንደሚታወቀው ጉልበተኛ ነው። በጉልበቱ ተመክቶ 430 ዘመን ሙሉ እስራኤላውያንን ድንጋይ እያስፈለጠ ጭቃ እያስቦካ ጡብ እያሰራ እነዚህ የግብፅ ፒራሚዶች ያማሩ የተዋቡ የእስራኤል የእጅ ስራዎች ናቸውና እነሱን እያሰራ አለቅም እያለ ይልቁንም የመውለድ ጊዜያቸው ቢደርስም እየወለዳችሁ ደማችሁንም ልጃችሁንም አብራችሁ እርገጡ እያለ የጭካኔ ጥግ እያሳየ ከቆየ በኋላ እግዚአብሔር የታናሿን የራሔልን አንድም የራሔልን እንባ ተመልክቶ ወረድኩ ከመ አድኅኖሙ እትቤዞሙ ለቀደምት አበው የትናንት አባቶችን ልረዳቸው እንደወረድኩኝ አሁን ደግሞ ታናሽ ብላቴና ልኬ ሕዝቤን አወጣለዋልና ሙሴን ታናሹ ሙሴ አፉ መናገር ያቃተው የዋህ የሆነውን ሙሴ ነው ወደ ፈርዖን የላከው። ከፈርዖን የበለጠ ባለ ጉልበት፣ ከፈርዖን የበለጠ ባለ ልምድ፣ ከፈርዖን የበለጠ ባለ ሰራዊት እግዚአብሔር መላክ ይችላል። ነገር ግን አይደለም። ምክንያቱም ደካማው ኃይለኛውን ሲያሸንፍ እንጂ ኃይለኛውን ኃይለኛ ቢያሸንፈው ምን ቁም ነገር አለው? መንክርሰ እመሙኦ ነው የሚለው አይደል? እነሆ ድኩም ለኃያል
ደካማው ኃይለኛውን ካሸነፈው ነው እንጂ ተአምር ኃይለኛው ደካማውን ቢያሸንፈው ምን ቁም ነገር አለው? ስለዚህ እግዚአብሔር በፈርዖን ላይ ሌላ ፈርዖን ቢያመጣ በፈርዖን ላይ ሌላ ናቡከደነፆር ቢያመጣ እግዚአብሔር አይደነቅም፣ ሊደነቅም አይችልም። እግዚአብሔርን የሚያስደንቀው ባለመሳሪያው ፈርዖንን፣ ባለሰራዊቱ ፈርዖንን፣ ባለጉልበቱ ፈርዖንን በትር በያዘ በሙሴ በትር በያዘ በአሮን በትር በያዘ በኢያሱ አንቀጥቅጦና በ9 መቅሰፍት በ10ኛ ሞተ በኩር 600 ሺህ እስራኤላውያንን ነጥቆ አውጥቶ የኤርትራን ባህር አሻግሮ እነሆ ባለሰራዊቱን በባህር ላይ ጥሎ ስላሻገረ እግዚአብሔር ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ እግዚአብሔርን ምስጋና እናመሰግነዋለን። አንድም እናመስግነው ብለው ማርያም ሙሴት ከበሮ ይዛ እስራኤላውያን ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመሰጽእነ ወሮው ውስተ ባሕር፣ እነሆ ፈረሰኛውንና ባለፈረሱን ባለሰራዊቱን ባለጦሩን ወደ ባህር ወርውሮ ደቂቀ እስራኤል አደው በእግር እስራኤላውያን በደረቅ እንዲሻገሩ አድርጓልና እግዚአብሔርን እናመሰግነዋለናል። ስለዚህ እግዚአብሔር የሚደነቀው ለፈርዖን ባለጉልበት ፈርዖን ልኮ አላሸነፈው፣ ሙሴ ልኮ ነው። በትር የያዘ ሙሴ ልኮ ነው ያሸነፈው። ሌላው ናቡከደነፆርን ያሸነፈው ከናቡከደነፆር የበለጠ እነሆ ባለጉልበት ልኮ አይደለም፣ ዳንኤልን ይልቁንም አናንያ፣ አዛርያ፣ ሚሳኤል ሕፃናት ገና ሕፃናቱን ልኮ አንቀጥቅጠው እንደ እሪያ እንዳሰማ ሳር እንዲግጥ አድርገው አሸንፈውታል ማለት ነው። እግዚአብሔር እንደዚህ ነው። ስለዚህ ዳዊት ጎልያድን ምንድን ያለው? እነሆ ውረድ እንውረድ ብሎ በሚፈክርበት ሰዓት ልብ አድርጎ ዳዊት ጎልያድን እነሆ በጎልያድ አቅምና በጎልያድ ደረጃ የሚታይ አይደለም። ዳዊት የበግ እረኛ ነው። ነገር ግን እግዚአብሔር በትንሹ መንከርሰ እመሞኦ ድኩም ለኃያል ነው። ታናሹ ዳዊት ጎልያድን ስላሸነፈው ነው ተደናቂነት እንጂ እነሆ ጎልያድን ሳኦል ቢያሸንፈው ኑሮ አያስደንቅም። ለምን? ሳኦልም 40 ዘመን እስራኤልን የገዛ ስለሆነ ንጉስም ቢያሸንፍ አንዱ ኃያል አንዱ ታናሽ ቢሆንም የደረጃ ጉዳይ እኩል ለእኩል ስለሆነ ማለት ነው። ነገር ግን ዳዊት ገና ከግረኝነት መጣና ምን አደረገው ማለት ነው? በድንጋይ በጠጠር ገሎታል ማለት ነው። ስለዚህ ምን አለ ቅዱስ ዳዊት? ውእቱ ፈነወ መልአኮ አዳነኝ፣ እግዚአብሔር ቅዱስ ሚካኤል ልኮ አዳነኝ አለ። በነገራችን ላይ ዳዊት ጠጠሩን ያነሳው እሱ ነው፣ የወረወረው እሱ ነው፣ የወደቀም በሱ እጅ ነው። ግን ምን አለ? አሚሃ ወርቀ በኃይለ እግዚአብሔር አለ። በእግዚአብሔር ኃይል ጠላት ወደቀ፣ እግዚአብሔር ቅዱስ ሚካኤል ልኮ እኔን አዳነኝ ሲል እንመለከታለን ማለት ነው። ስለዚህ ወደ ዛሬው ታሪክ ስንሄድ ይህን መጨረሻ እንጠቀልልበታለን። ወደ ዛሬው ታሪክ ስንሄድ በሁለተኛ ነገሥት ምዕራፍ 18 19 ያለ ታሪክ ነው የምናየው። እሱን ታሪክ እንመለከተዋለን። እግዚአብሔር የታሪክ ባለቤት እንዲያደርግን መልካም ፈቃድ ይሆንልን። ምንድን ነው የሚለው? ሰናክሬም የተባለ ንጉሥ የሕዝቅያስን ወታደሮችና ተከታዮች እንዲህ አላቸው፣ እነሆ ሕዝቅያስ የሚመካበት የይሁዳ ንጉሥ ሞዐ አንበሳ ዘእምነገደ ይሁዳ እያላችሁ የምታደንቁት እነሆ እሱ ያድነናል ብላችሁ እንዳታስቡ፣ አይሆንም። አጥር ነቅላለሁ፣ ድንበር እደፍራለሁ፣ እመጣለሁ፣ እገላችኋለሁ፣ እማርካለሁ፣ እሱ አያድናችሁም እያለ ያስፈራራቸው ነበረ ይላል። በዚህን ጊዜ ደው ሲነግሩት ሕዝቅያስም ነገሩን ችላ እያለ ዝም አለው ይላል። በኋላ ግን እንዲህ አለ፣ ሰናክሬም ወደ እግዚአብሔር ቤት እየገባችሁ ብትጸልዩ ብታዝኑ እኔ አልመለስም። ይልቁንም ለሕዝቅያስ እንዲህ ብላችሁ ንገሩት፣ እነሆ እግዚአብሔር እያልክ ወደ የምታመልከው አያድንህምና እጅህን ስጥ ብላችሁ ንገሩት። አጥርህን እነቅላለሁኝ፣ ደንበርህን አፈርሳለሁኝ፣ ወደ አንተ እገባለሁኝ፣ እነሆ እገልሃለሁኝ። ስለዚህ አንተን የሚታደግህ ማንም የለም ብላችሁ ይህን ደብዳቤ ወስዳችሁ ይልቁንም እግዚአብሔር የምትሉት የማይታይ እንደ ፈርዖን ማለት ነው። ፈርዖን በዘጸአት ምዕራፍ 5 ላይ እግዚአብሔር ማለት ምን አይነት ነው? ጉልበቱ እንደ ጉልበቴ፣ ኃይሉ እንደ ኃይሌ፣ አቅሙ እንደ አቅሜ ነው።
እግዚአብሔርን አላውቅም እስራኤልን አልለቅም ብሏል። ማን ነው እሱ? ፈርዖን ማለት ነው። መጨረሻ ላይ ግን እንግዲህ እግዚአብሔር ማን እንደሆነ አንከባሎ አሳይቶታል ማለት ነው። እና ምን አለ? እግዚአብሔርን ሰደበ። እግዚአብሔርን አቃለለ እያላችሁ የምትሉት ከንቱ ነው። የእናንተ አምላክ አያድናችሁም። እኔን የሚታደገኝና እኔን የሚያሸንፈኝ የለም። ምንድን ነው የሚለው? ሰናክሬም የይሁዳ ንጉሥ የምትመካበት ፈጣሪህ አያስጥልህም የምትል 2 መስመር ደብዳቤ ጻፈለት። የይሁዳ አምላክ የምትለው የማይታየው አለ የምትለው እግዚአብሔር ያድነኛል ብለህ መመካትክን ተው፣ አያድንህም እመጣለሁ አለና ደብዳቤ ጻፈ። ይህን ደብዳቤ ወስደው ለማን ሰጡት? ለሕዝቅያስ ሰጡት። የሕዝቅያስን ደግሞ እንመልከት። ሕዝቅያስ ይህች ቀን ምጥ የያዛት ሴት እንደምትጨነቅ ኃይል እንደሌላት ሴት እኔም ተጨንቄአለሁና ይህች ቀን የመቅሰፍት የመከራ የጥፋትም ቀን ናት የሚል መልእክት ሕዝቅያስ አስይዞ ወጣቶቹን ወደ ኢሳይያስ ነቢየ እግዚአብሔር ወደ አሞጽ ልጅ ወደ ኢሳይያስ ላከ። ምን ብሎ? ተጨንቄአለሁኝ፣ እኔ ለሕዝቤ ጦርነት አልፈልግም። ጦርነት አያስፈልግም። ነገር ግን ይሄ እግዚአብሔር እነሆ እርሱ እንዲመልሰው ንገርልኝ፣ ከእኔ አንተ ለእግዚአብሔር ትቀርባለህና ንገርልኝ ብሎ መልእክተኞችን ለኢሳይያስ ላከ ይላል። ማን ነው? ሕዝቅያስ። የሰናክሬም መልእክት ምንድን ነበረ? እግዚአብሔር የምትለው የማይታይ ኃይሉ፣ ጦሩ፣ ሰራዊቱ፣ ጉልበቱ የማይታይ አያድንህም፣ ሊያድን አይችልም ነው። ይህ ስድብ ነው። አሁን ይሄ ለእግዚአብሔር ያሳየው ንቀትና ያሳየው ድንባታ ነው። ይሄ በደብዳቤ ላይ ተጽፎ የመጣ ነው። ይህንን ሲያነብ ደግሞ ሕዝቅያስ ምን አለ? ለኢሳይያስ ለእግዚአብሔር አገልጋይ ለነቢዩ ሴት ምጥ ሲይዛት ኃይል እንደሚያንሳትና አቅም እንደሚያንሳት እኔ በአሁን ሰዓት ላይ ተጨንቄያለሁ፣ የመከራ ቀን የችግር ጊዜ ነው አለና ከኔ አንተ ትሻላለህ፣ ወደ እግዚአብሔር አመልክት ብሎ ላክ። አሁን የኢሳይያስን መልክ ደግሞ እንመልከት። ኢሳይያስ የመለሰው መልስ ደግሞ ምን ይላል? እንደዚህ ይላል። እግዚአብሔር አለ እነሆ መልሱን ይመልሰዋል። ጠላት ፊትህን አያየውም፣ አንተም አታየውም። ይልቁንም ወደ አንተ ተልኮ የሚመጣ ጠላት እንደ ቅጠል ይረግፋል። ስለዚህ አንተ ወደ እግዚአብሔር ወደ አምላክ ብቻ ጸሎትህን አቅርብ አለው ይላል። በዚህን ጊዜ ሕዝቅያስ እነሆ ወደ እግዚአብሔር ቤት ገባ። ወደ እግዚአብሔር ቤት ገባና ጸሎቱን ማቅረብ ጀመረ። ምን አለ? ወደ እግዚአብሔር ቤት ገባ። ካህናቱንም ጥቁር ልብስ ለብሰው እነሆ እንዲጸልዩ እንዲያጽኑና እግዚአብሔር እንዲማጸኑ አደረገ ይላል። እንግዲህ ምዕራፍ 19 ቁጥር 31 ላይ የሚገርመው ነገር ሰናክሬም ሰራዊቱን 185,000 ቁጥር መሳሪያው አይታወቅም፣ አይለካም። ይህን ሁሉ አደረገና ወደ ኢየሩሳሌም ላከ። ሕዝቅያስ ግን ጥቁር ልብስ ለብሶ ጥቁር ምንጣፍ አንጥፎ ከካህናቱ ጋር ከሊቃውንቱ ጋር ወደ እግዚአብሔር ኢታሬየኒ ሙስናሃ ለኢየሩሳሌም፣ የኢየሩሳሌምን ጥፋት አታሳየኝ፣ ከኢየሩሳሌም የኔ ጥፋት ይቅደም፣ የኔ ሞት ይቅደም እያለ ተንበርክኮ ከካህናቱ ጋር ወደ እግዚአብሔር ጸሎት ያደርሳል፣ ያቀርባል። በዚህን ጊዜ እሱ ባላወቀው እግዚአብሔር ባወቀው 185,000 ሰራዊት እንደ ቅጠል ረገፈ። አሁን ሰናክሬም እነሆ ይህንን አስገድዶ ወደ አገሩ ሲመለስ ልጆቹ አድራማሌክና ሶርሶር የሚባሉ በሙቀጫ ዘነዘራ ጭንቅላቱን ብለው ይህን ሁሉ ሰራዊት አስጨርሰ መጠህ ሀገር በምን ሊጠበቅ ነው አሉና እሱም ገደሉት። ሕዝቅያስ ምን አለ? እግዚአብሔር ቅዱስ ሚካኤልን ልኮ እነሆ 185,000 ሰራዊት የኢየሩሳሌምንና የሕዝቤን ጠላት እንደ ቅጠል አረገፈልኝ ብሎ ለእግዚአብሔር ክብር ሰጠ ይለናል። ይህ እንግዲህ አንደኛው ታሪክ ነው። ሙሉ ታሪኩ ነሐሴ 4 ቀን ነው የሚቀርበው። አንዱን ይህንን አይተናል ማለት ነው። ወደ ሌላው ወደ እግዚአብሔር ወደ ሐምሌ 12 ቀን ታሪክ ስንሄድ ደግሞ በዘመነ ዮሐንስ ጳጳስ
ደጋግ የሆኑ ባልና ሚስቶች በአንድ መንደር ይኖሩ ነበር ይላል። ሲኖሩ የሚገርመው ነገር ከእግዚአብሔር ቤት ተለይተው አያውቁም። ጠዋት ለኪዳን ከ6 ሰዓት ለቅዳሴ ማታ ለጉባኤ አይለዩም። ከዕለታት በአንድ ቀን ሚስቱ እንደጸነሰ ሰውየው አረፈ ይላል። ይህ እንግዲህ መቀዳደም ያለ ነው። ባል ሞቶ ሚስት ትቆያለች፣ ሚስት ሞታ ባል ይቆያል። ይሄ ጥበብ እግዚአብሔር ስለሆነ ሰው መመርመር አይችልም። በዚህን ጊዜ ሰውየው ሞተና ልጇን ልትወልድ ምጥ በያዛት ጊዜ ቅዱስ ሚካኤል ቅዱስ ገብርኤል ድረሱልኝ ብላ ወደ እነሱ ለመነች። ቅዱስ ሚካኤል ፈጣን ነውና ሚካኤል ረዳኢ ለለውስተ ባሕር ወየብስ በየብስም በደረቅም ላሉት የሚረዳ መልአክ ነውና፣ ይልቁንም ረዳኢ ምንዱባን ሚካኤል በከመ ታለምር ዘርፈ ችግረኞችን ለመርዳት የሚፈጥን ልማደኛ የሆነ መልአክ ቅዱስ ሚካኤል ድምጿን ሰምቶ እየበረረ መጣና በሰላም እንድትገላገል አደረጋት። ከዚህ በኋላ ቅዱስ ሚካኤልና ቅዱስ ገብርኤል የዚህን እቡይ ጎረቤት ባዕር ወይም ሀብት ንብረት የሕፃን ልጅ ይወርሰዋል ብለው ተነጋግረው ሲወጡ ሰውየው በጆሮ ሰማ፣ በውስጡ ጠበቀ፣ በልቡ ዝም አለና በተንኮል ማለት ነው ጠብቆ ልጁ ሕፃኑ ከፍ ሲል አንቺ ሴት አላት። መልእክተኛ አስጠራት። አቤት አለችው። ልጅሽን የምታበየው አንቺም የምትበየው የለሽም። ነገር ግን ልጅሽም የኔን ልጅ እንደምታያት አንድ ፍሬ ልጅ ናት ያለችኝ፣ አንቺም አንድ ልጅ ነው ያለሽ። ያንቺ ወንድ ነው የኔ ሴት ናት። ስለዚህ ላሳድጋቸው ሁለቱንም አንድ ላይና ተጋብተው የኔን ሀብት የኔን ቤት ያንቺንም እንደዚሁ ይውሰዱ። አንቺ እስከዚያው ድረስ ከዕለተ ሞትሽ ተደራድለሽ ተደስተሽ እንድትኖሪ ብር ልስጥሽ፣ ወርቅ ልስጥሽ አለና በገንዘብ አታሎ በችግሯ ገብቶ ማለት ነው። ችግሯን ተመልክቶ ጊዜ ጠብቆ ልጇን ወሰደባት፣ በገንዘብ ገዝቶ ማለት ነው። እውነት መስሏት ያሳድግልኛል፣ ያጋባልኛል፣ ሀብታም ያደርገዋል ብላ እናት መቼም እንደሚታወቀው ለልጆቿ እማትሆነ የለምና እውነት መስሏት ሰጠችው። እሱ ግን ዘወር አደረገና ከ3 ወር በኋላ በሳጥን አድርጎ ወደ ባህር ጣለው ማለት ነው። ማይበል እንዲወስደው የዚያች የምስኪኗን የድሃዋን አባቱ የሞተበት እናቱ ደግሞ የሌላት በችግር ውስጥ የምትኖር እዚያ የድሃዋ ልጅ ምን ተደረገ? ተወረወረ። እግዚአብሔር ግን በኪነ ጥበቡ በማይመረመር ጥበቡ እነሆ ቤቴን ሊወርስ ነው፣ ንብረቴን ሊወርስ ነው ብሎ ሲያስብ ንብረቴን ሊወርስ ነው። ቅዱስ ሚካኤልና ቅዱስ ገብርኤል አንድ ጊዜ የተናገሩት ነገር የሚሆን ስለሆነ ሰው በፈለገ ስላደረገው የሚሆን ነገር የለም። እግዚአብሔር ያሰበው ይከናወናል ማለት ነው። በዚህን ጊዜ ነው ማዕበል እያማታ ያንን ሳጥን ከአንድ ቦታ ሲያደርሰው አንድ ሰው በጣም ሀብት ያለው ይልቁንም በግ እያጠጣ ይልቁንም ደግሞ አሳ እያወጣ የሚኖር አንድ ቀን ሳጥን አየና እንዴ ደግሞ ዛሬ ምን አገኘው ብሎ ወርቅ ነው ብር ነው አለና ሳጥኑን ክፍት ሲያደርገው ልጅ ያልነበረው ሰው ነውና ልጅ አየ። ደስ አለው በጣም። እስካሁን ልጅ የሚባል አላየሁኝም፣ አላሳደግኩኝም፣ አልወለድኩኝም፣ ይህንም አሳድጋለሁ እግዚአብሔር ወይ እንኳን ሰጠኸኝ አለና ወስዶ ሲያሳድገው 20 ዓመት ሲሆነው በንብረቱ በሀብቱ ሙሉ ሾሞት ይሄ ሰውዬ ለንግድ መጣ። እባክህ መሽቶብኛል እናሳድረኝ አለው። ሊያድር ገባ። ተላሶን ሲል ሰማ። ምንድነው ተላሶን? ከባህር ያገኘሁት። በመቼ? የዛሬ 20 ዓመት። ለካም እነዚያ ሰዎች ሀብቱን ይወርሳል ብሎ የተናገሩት አልቀረም ማለት ነው አለና እንደገና ትናንትም ከእናቱ በ30 ወቄት ገዝቶ ነው። ልብ አድርጎ ትናንትና ሊገል በ30 ወቄት ገዛው ከእናቱ እጅ ላይ ማለት ነው። ትናንት ከእናቱ እጅ ላይ፣ ዛሬ ደግሞ ባለበት ቦታ ሂዶ ደግሞ ነጋዴው ከነጋዴ በ30 ብር ገዛው እንደገና በ30 ዶላር ማለት ነው። እሻለው ሸጥለት። ምን ይላል? ይሄ አንድ ወቅት እንዲሞት በሳጥን አድርጌ የላኩት ነው። አድጎ 25 ዓመቱ ሆኖ አግኝቼዋለሁ። እንደደረሰ ግደዩ አስገድየዋልና ደብዳቤ ጽፎ ላከ። ያችን ደብዳቤ ይዞ የሞት ደብዳቤው ማለት ነው ይዞ ሲጓዝ ቅዱስ ዳዊት ምን አለ? ውእቱ ፈነወ መልአኩ አድኃነኒ፣ እግዚአብሔር መልአኩን ልኮ አዳነኝ እንዳለ ቅዱስ ዳዊት እነሆ ይሄ ተላሶን የሚባል ልጅ እንደ ባህራን ማለት ነው። የባህራንና የተላሶን ታሪክ አንድ ነው። ሲጓዝ ቅዱስ ሚካኤል መጣና ደብዳቤን አሳየኝ አለው። እንዲህ ያደርግለት የሞቱን ደብዳቤ ወደ ሕይወት ለወጠለት። በደብዳቤው ላይ ልጅን አጋቢ እስከ መጨረሻ የሚሆን ሀብት ሰውየው አባቱ ሰጦኛልና ይህን ገንዘብ ሀብት ይዤ እመጣለሁ እኔ እስከዚያ አጋብተሽ ጠብቂ ብሎ የሞቱን ደብዳቤ ወደ ሕይወት ለወጠና ወደ ሰርግ ለውጦ ሄዶ አገባና በሰርግ በደስታ ሲኖር እነሆ ሰውየው ሲመጣ ሰርጉ ተሰርጎ ልጁ
አግብታ ይሰማል። እሱ ከበቅሎ ላይ ወደቀና ሞተ። ሚስቱ ደግሞ የባሏን መሞት ስትሰማ ከፎቅ ላይ ወረደችና ዱብ አለች፣ ሞተች። ባህራን አው እነሆ በዚያ ቤት በሰውየው ቤት ቅዱስ ሚካኤልን እያከበረ ኑሮ እንዳረፈ ተላሶንም በዚሁ ቤት በእግዚአብሔር ቸርነት በቅዱስ ሚካኤል አማላጅነት እነሆ እግዚአብሔርን ቅዱስ ሚካኤልን እያገለገለ እስከ ዕለተ ሞቱ ኖረ ብሎ ታሪኩ ይዘጋል ማለት ነው። አንዱ ይሄ ነው። ሁለተኛው እንግዲህ አንደኛው የሕዝቅያስ ታሪክ 185,000 ወታደር እንደ ቅጠል ቅዱስ ሚካኤል ያረገፈ ነው። ሁለተኛው ደግሞ ሃይማኖታቸው የጸኑ ባልና ሚስቱ ልጃቸውን ሊቀጥፋቸው ቢል እግዚአብሔር ተላሶን ተብሎ በቤቱ እንዲያድግ ያደረገበት ነው ማለት ነው። ሌላ የመጨረሻው እንደምናየው እንግዲህ የቅዱስ ዳዊትን የጀመርነው ዳንኤልም ምን ብሏል? ሚካኤልኒ ይቤ ነዋ ሚካኤል አሃዱ መላእክት መጻ ይርዳኒ አጽናኒ ወይቤለኒ ነዋ ሚካኤል አሃዱ መላእክት ከሊቃነ መላእክት አንዱ ቅዱስ ሚካኤል ሊረዳ ይመጣ ብሏል ዳንኤል። ነዋ ሚካኤል አሃዱ መላእክት እነሆ ቅዱስ ሚካኤል ሊረዳ ይመጣ። በሌላ መልኩ እንደውም የፋርስ ንጉሥ 20 ዘመን ተዋጋኝ ታላቁ ሚካኤል ረዳኝ ይላል። በሌላ መልኩ ትንቢተ ዳንኤል ምዕራፍ 6 ላይ እነሆ ንጉሡ ናቡከደነፆር ወደ ተራቡ 7 አናብስት ወረወረኝ፣ እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘጋ እያለ እንመለከታለን። እንዲህ እያለ ነው ታሪኩ የሚቀጥለው ማለት ነው። እና ሌላኛው ሶስተኛው ታሪክ እንግዲህ አንደኛው የሕዝቅያስ ታሪክ የመዳኑ የማለፉ ታሪክ ነው። ሁለተኛው ባልና ሚስቱ ልጅ ወልደው ልጃቸውን ሳያሳድጉ ሰውየው ሞተ። ሴትየዋን ችግሯን ተመልክቶ ልጇን ሊገልባት ወደ ባህር ቢጥለውም እግዚአብሔር በሌላ ቦታ በማይመረመር ጥበቡ አሳድጎ በዚያው በተባለው ቅዱስ ሚካኤልና ቅዱስ ገብርኤል ቃል በገቡበት ቤት ላይ ያ ልጅ ያደገ ነው። ሶስተኛው የሐምሌ 12 ቀን ታሪክ አንድ ሰው ጋኔን በላዩ ላይ አድሮበታል ይላል። ጋኔን በላዩ ላይ አድሮበት እያስጮኸ ቤተክርስቲያን ይዞ ገባ። ሲገባ ድርሳነ ሚካኤል ይነበባል። ድርሳነ ሚካኤል ሲነበብ ይሰማል። ሲሰማ እንደገና ጮኸ። ቅዱስ ሚካኤል ሆይ አታቃጥለኝ፣ አትግደለኝ፣ ለቅቄያለሁ፣ ወጥቻለሁ፣ ከዚህ በኋላ አይለምደኝም እያለ መጮህ ጀመረ። በዚህም ጊዜ ቅዱስ ሚካኤል መጣና ልቀቅ አለው። ለቅቄያለሁ አለ። ነፃ ወጣ፣ ተጠመቀ። መዋዕለ ዕድሜውን ቅዱስ ሚካኤልን እግዚአብሔርን ቅዱስ ሚካኤልን ስላላከለት ቅዱስ ሚካኤል ደግሞ ተልኮ ነፃ ስላወጣው እድሜ ልኩን ሲያገለግል ኖረ ይለናል። ሶስተኛው ታሪክ ማለት ነው። አንደኛው ሕዝቅያስ ነው። ሁለተኛው ባልና ሚስቱ ናቸው፣ ሃይማኖታቸው የጸና። ሶስተኛው ጋኔን የያዘው ሰው ነው ማለት ነው። እንግዲህ ወደ ተነሳንበት ታሪክ ስንሄድ ደግሞ እነሆ ዳዊት ነው። ምን ይላል ቅዱስ ዳዊት? ንዑሳነ እምኀቤ ብሎ ነው የሚጀምረው። በጎልያድ ጊዜ ስለራሱ ተናገረ ይላል። በማን ጊዜ? በጎልያድ ጊዜ ስለራሱ ተናግሮታል። ውፁ እምሁልቁ ይላል። ከቁጥሩ 150 ዳዊት ነውና ይሄ 151ኛ ነው። 151 ተብሎ አልተቀመጠም። ምክንያቱም መዝሙር በ150 ተብሎ ነው የተቀመጠውና ይቺ ከቁጥር የወጣች ናት። ወደ ዚቅና ወደ ድጓ ስንሄድ ተረፍ የሚል ነገር አለ፣ ወይም ዘተረሳ የሚል ነገር አለ። ይሄ ግን ዘተረሳም ተብሎ ተረፍም ተብሎ የተቀመጠ አይደለም። ውፁ እምሁልቁ ነው። ከቁጥር የወጣ የቅዱስ ዳዊት 11ኛ አርዕስት ተብሎ አይቆጠርምና እነሆ ውፁ እምሁልቅ 11ኛ አርዕስት ተብሎ አይቆጠርም። ከወንድሞቼ ይልቅ ታናሽ ነበርኩ ብሎ ይጀምራል ታሪኩ። ንዑሳነ እምኀቤ ከወንድሞቼ ይልቅ ታናሽ ነበርኩ አለ። ታሪኩን ነው የሚጽፈው እዚህ ጋር። እንግዲህ ይህንን ጨርሰን እንጨርሳለን። ወወሬዛ በቦታ ምንድነው? ንዑሳነ እምኀቤ ከወንድሞቼ ይልቅ ታናሽ ነበርኩ አለ። ወወሬዛ በቤተ አቡዬ በአባቴ በእሴይ ቤትም ደቦል ሕፃን ነበርኩኝ። በአባቴ በእሴይ ቤትም ምንድን ነበርኩኝ? ደቦል ሕፃን ነበርኩ። በማን ቤት? በእሴይ በአባቴ ቤት ደቦል ሕፃን ነበርኩ ይላል። ወእሬኢ አባግዓዊየ ይላል። ወእሬኢ ነው የሚለው። ወእሬኢ አባግዓዊየ የአባቴን በጎች እጠብቅ አሰማራ፣ ቅጠል አበላ፣ ሳር አበላ፣ ውሃ አጠጣ ነበረ። ከአውሬም ከነጣቂም እጠብቅ ነበር፣ ከሌባ ከምንደኛም እጠብቅ ነበረ ይላል። እደዊየ ይገብራ መሰንቆ እጆችም መሰንቆ
ያሰሙ ይመቱ ነበረ፣ ያንኳኩ ነበረ። የሚገርመው ነገር ቅዱስ ዳዊት ክራር ሲመታ በገና ሲመታ የሳኦል ሰይጣን ይታገስለት ነበር ይላል። አያችሁ፣ የመሳሪያውን ድምፅ ሲሰማ በሳኦል ላይ ይጮህ የነበረው ጋኔን ጸጥ ይል ነበረ ይላል። ወአጻብዕ ያስተዋድድ መዝሙረ፣ ጣቶችም በገናውን እያስማሙ ይደረድሩ ይመቱ ነበረ። ዛሬ በዚህ በአገልግሎታችን ላይ ክራር ይዘው ማሲንቆ ይዘው እንደሚያገለግሉ በገና ይዘው እግዚአብሔር እንደሚያገለግሉ እነሆ ወአጻብዕ ያስተዋድድ መዝሙረ፣ ጣቶችም በገናውን እያስማሙ ይደረድሩ ነበረ ይለንና መኑ ነገሮ ለእግዚእ፣ ለጌታዬ የኔን ነገር ማን ነገረው? ለጌታዬ መኑ ነገሮ ለእግዚእ፣ ለጌታዬ የኔን ነገር ማን ነገረው? ውእቱ እግዚአብሔር ወውእቱ ሰማኒ፣ እሱ እግዚአብሔር አዋቂ ነውና። ሐናመ ሳሙኤል እስመ እግዚአብሔር ማእምር ውእቱ፣ እግዚአብሔር አዋቂ ነው። ሰው አዋቂ ብንለው አላዋቂ ይሆናል። ሀብታም ብንለው ድሃ ይሆናል። ባለጉልበት ብንለው ጉልበቱ ያልቃል። መልከኛ ብንለው ይደበዝዛል። ንጉሥ ነው ብንለው ይወርዳል። ሀብታም ነው ብንለው ድሃ ይሆናል። ስለዚህ ሰውን ባህሪው ማግኘትም ማጣትም ማደግም መውረድም ስለሆነ እግዚአብሔር እስመ እግዚአብሔር አምላክ ማእምር ውእቱ፣ እግዚአብሔር አዋቂ ነው አለ። በሉቃስ ወንጌል ምዕራፍ 2 በዮሐንስ ወንጌል ምዕራፍ 2 ላይ እግዚአብሔር ሁሉን አዋቂ ነው። ማንም ለእሱ ሊነግረው አይፈልግም። እንደ አሜሪካ ሲያይ እንደ ኢትዮጵያ ወሬኛ አያስፈልገውም፣ ደላላም አያስፈልገውም። ስለዚህ እሱ እግዚአብሔር አዋቂ ነውና እሱ ሰማኝ እንጂ ማን ነገረው? ከዚያም መኑ ነገሮ አለ። ከዚህ ውእቱ ሰማኒ አለ እንደምን ይመቻቻል ብለው በትርጓሜያችን ላይ ሊቃውንት ሲናገሩ ሰምቶት ወይም ደግሞ ለምኖት ብዙ የሚነግርለት አለን። ለምኖት ብዙ የሚያደርግለት ብዙ የሚያከናውንለት ለምኖት ብዙ ምንድነው? ሰአልምኔ ወደ እኔ ለምን ብሎታል። ለምኖት ብዙ የሚያደርግለት ነገር ስለአለ ውእቱ ሰማኒ አለ። ሳይለምነው መንግስትን ሰጥቶታልና ሲለምነው ብዙ ነገር እንደሚያደርግለት አውቆ ነው ይላል። ውእቱ ፈንዎ መልአኩ አዳነኒ። እርሳችን እዚህ ላይ ነው እንግዲህ እሱ እግዚአብሔር መልአኩን ቅዱስ ሚካኤልን ቅዱስ ገብርኤልን አላከም፣ ዑራኤልን አላለም። ቅዱስ ሚካኤልን ልኮ ምን አለ? አዳነኝ። የሚገርም ነገር ነው። እዚህ እኮ በመላእክት ደረጃ እኮ ብዙ መላእክት አሉ አይደል? እልፍ አእላፋት መላእክት አሉ። ምንድን ነው ያለው ግን? እግዚአብሔር ቅዱስ ሚካኤልን ልኮ እኔን ከጎልያድ አዳነኝ። አንድም ሳሙኤልን ልኮ ከንዴት አዳነኝ አለ። ሳሙኤልን ልኮ ከንዴት አዳነኝ አለ። ይህን ይልና ወነሳኒ እማባገ አቡየ ይላል ደግሞ እነሆ የአባቴን በጎች ከምጠብቅበት መርጦ ወሰደኝ፣ ከፍ ከፍ አደረገኝ። ሳሙኤል ወደ እሴይ ቤት ሄዶ ከአንተ ቤት ንግስና ሊገባ ነውና ሳኦልን እግዚአብሔር ንቆታልና ልጅ አቅርብ ሲለው 7 መልከ መልካም ወፍራሞች ረዣዥሞች እንደገና ደግሞ መልካቸው የተዋበ ቁመታቸው የረዘመ ውፍረትም ያላቸው ደምግባት ያላቸውን መረጠና ማን አመጣ? እሴይ ያመጣ። ለ7ቱም ቀርነቅቡ ሊፈላላቸው አልቻለም። በኋላ ግን ሳሙኤል ምን አለ? ሌላ ልጅ የለህም ወይ አለው። የቀረ ልጅ የለም ወይ አለው። የቀረ ልጅ የለህም ወይ ሲለው በግ እየጠበቀ በጫካ ውስጥ አንድ ልጅ አለኝ፣ ለስልጣን ግን አይበቃም አለው። እሱን አምጣልኝ፣ ፈቃደ እግዚአብሔር ጥበብ እግዚአብሔር አይመረመርምና እሱን ሂድ አምጣልኝ። ምናልባት ለእሱ ሊሆን ይችላል። አይተናል። እመቤታችን ድንግል ማርያምን ወደ ቤተ መቅደስ ሲወስዷት ፋኑኤል ምግብ ይዞ ሲመጣ ዘካርያስ ለእኔ ነው አለና ጠጋለ፣ ሰቀቀበት። ሌላውም አማካሪው ተጠጋ፣ ሰቀቀበት። በኋላ እንደው ምናልባት ለሐና ከኢያቄም ይሆን አይሆንም፣ የጥበበ እግዚአብሔር አይመረመርምና ለሕፃኗ ከሆነ ብለው ሕፃኗን ጠጋ ሲያደርጓት ወደ ሰማይ ከፍ አደረገና ከሰማይ በታች ከምድር በላይ ከፍ አድርጎ መትሕተ ፈጣሪ መልዕልተ ፈጣሪ ትባላለችና መግቧት ተመልሰ ይላል። ስለዚህ ይህንን ነው የሚለው የአባቶችን በጎች ከምጠብቅበት መርጦ ወሰደኛል። አሁን ሳሙኤል ምን አለ? አንተ የመረጥካቸው 7ቱን እግዚአብሔር አልፈቀደም። ምክንያቱም አንተ እንደምታይ እግዚአብሔር አያይም፣ አንተ እንደምትመርጥ እግዚአብሔር አይመርጥምና ሌላ ልጅ ካለህ አምጣ ነው። እየሮጠ ሄደና ማንን አመጣው? ዳዊትን አመጣው። ለ7 ያልፈላው ቀርነቅብ ለዳዊት ፈላለትና ንጉሥ ሆነ። የእስራኤል ንጉሥ 40 ዘመን ነገሰ ማለት ነው። ወቀባኒ ቅባ ቅዱሰ፣ ልዩ ቅብ አንድም ክቡር ቅብ ቀባኝ።
ማዕርጉን ሲያይ እንዲህ አለ እንጂ ቅቡስ አንድ ነው። ለሁሉም ለዳዊትም፣ ለሰሎሞንም፣ ለነገስታቱ ለሳኦልም የተቀባው ቅብ አንድ ነው። ነገር ግን የዳዊት ማዕርግ እንደ ልቤ ተብሎ ከፍ ያለ ነውና ከሱ የተነሳ እንዲህ አለ። አኀዌሰ ሰናያን ወሊቃን፣ ወንድሞችስ አዋቂዎች ያማሩ የተወደዱ ነበሩ። የዕድሜ የማዕርጋው በዕድሜያቸውም ትልቅ ናቸው። በጉልበታቸውም በመልካቸውም በደም ግባታቸውም ትልቆች ናቸው። ነገር ግን መልከ መልካሞች ናቸው። እግዚአብሔር ግን እነሱን አልወደደም እኔን ነው እንጂ አለ። ይገርማል። ወኢሰምረ ቦሙ እግዚአብሔር ኪያሆሙ ሲል ነው። ነገር ግን እግዚአብሔር እርሳቸው ለመንግስት አልመረጠም። አንድም ቦሙ በእሳቸው አድሮ መመስገን አልወደደም እግዚአብሔር። ላይለ ቃየል ወላይለ መስዋዕቱ ነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ አላ ነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ። እግዚአብሔር ወደ ቃየልና ወደ መስዋዕቱ ተመለከተ እንጂ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ እንጂ ወደ ቃየልና ወደ መስዋዕቱ አልተመለከተም። ለምን? የቃየል መስዋዕት የትዕቢት የድፍረት ይልቁንም ያልተመረጠ እንኳንስ ለእግዚአብሔር ለሰይጣን እንኳን ለራሱ የማይሆን ስለሆነ ወደ አቤልና ወደ መስዋዕቱ ተመለከተ። የአቤል ግን እነሆ መጀመሪያ ፈቃደ መስዋዕቱ፣ ከዚያ ቀጥሎ ምርጫው፣ ከዚያ ቀጥሎ ደግሞ ከእግዚአብሔር ጋር ያለው የበጎ ፈቃድ መስዋዕቱ ስለነበረ ቃየልም አቤልም ሞተዋል። ቃየል በክፉነቱ አቤል በደግነቱ ሲነገሩ ይኖራሉ። መልካሞቹ በአቤል ክፎቹ በቃየል ሲነገሩ ይኖራሉ። ይልቁንም የአቤልን መስዋዕት የዘካርያስን ማይጠንት የተቀበልክ አምላክ ተቀበለን እያሉ ሊቃውንቱ ሲናገሩት ይኖራሉ ይለናል። ይቀጥልና ወወፃይኩ ለተህዝቦቱ ለህዝብ ነኪር፣ ከእግዚአብሔር ወገኖች ልዩ ከሚሆን ከጎልያድ ጋር ለመጋጠም ለመቆራቆስ ወጣሁ አለ። ምንድን ነው? እነሱ ያላሸነፉትን እነሱ የፈሩትን እግዚአብሔር የእግዚአብሔርን ስም ይዣል የእግዚአብሔርን ስም ይዤ ወጣሁ አለ። ህዝብ ነኪር አለው። ቁመቱ 6 ክንድ ከስንዝር፣ ደረቱ 1 ክንድ ከስንዝር ወምድሎተ ኩናቱ 300 ይለዋል። ሰቅሎን ይላል 300 ሚዛን ያንሳል። 300 ሚዛን ያነሳል ይላል። ወፀኩናትን ይላል ከመመስቄ እነምት ይላል። የጦር ዛቢያ እንደ ሸማ መጠቅለያ ነው። እንደዚህ ባለው ከመሰሬ ተንከተም ይላል። አብነት አድርጎ ማለት ነው። ሰውየው ባጭሩ 6 ክንድ ከስንዝር ነው። የሚይዘው ጦርም 3 ክንድ ነው። እንደገና ጉልበቱም እንደገና ላይሰንሱ ድምዱም ከባድ ነው። እሱን ልታገል ወጣው ነው የሚለው የሚገርም ነገር ነው። ወረገመኒ በማለት ይሁን ርኩሳን ቤል ዳጎን አጵሎን ስታሮት በሚባል በክፉ አማልክቱ ረገመኛል። ምን ብሎ ነው የረገመው? ቤል ዳጎን ይጣሉህ ብሎ ረገመኝ። ወረገመኒ በአማልክቱ ርኩሳን በሆኑ በአማልክቱ ስም ረገመኛል። የሚገርም ነው። ይቀጥልና ወአንሰ ነሣእኩ ዘእምላዕሌሁ ሰይፈ፣ እኔ ግን ሰይፉን ከወገቡ መዘዝኩ። ወመተርኩ ርእሶ፣ ቸብቸቦም ቆረጥኩ። ዋሰሰርኩ ጸለተ እምደቂቀ እስራኤል፣ ከእስራኤል ልጆች ተግዳሮቱን ስድቡን አራቅኩ። እንዲህ ባለው አንሰ ነሣእኩ ሙስተ ፈለግ 3 አይባል 5 ይላል። ወጸፍኩ ውስተ ፍጹም አብያ ወድቀ በኃይለ እግዚአብሔር። ይህን ነው። እነሆ ከወንዝ 3 ድንጋይ ያስኩ ካለ 3 ሥላሴ ነው። 5 ድንጋይ ያስኩ ካለ ደግሞ 5 አዕማደ ምስጢር ነው። ባጭሩ ግን የተወረወረው አንድ ድንጋይ ነው። አንድ ድንጋይ የእግዚአብሔርን ስም ጠራውና ወረወርኩታል። የሚገርም ነገር ነው። ወመተርኩ ርእሶ ለጎልያድ፣ በዚያን ጊዜ ጠጠር ስወረውር ጎልያድ ወደቀልኝ አለ። ሲወርቅልኝ አለ እየሮጥኩ ሄድኩና ሰይፉን ከወገቡ አወጣውኝና እነሆ ምን አደረኳል? አንገቱን ቆረጥኩታል። አንገቱን ቆረጥኩት። ወአሰሰርኩ ጸለተ እምደቂቀ እስራኤል ይላል አብነት። እኔ ግን ከወንዝ 5 ድንጋይ 3 ይላል አንስቼ ግንባሩን መታሁት። ያን ጊዜ በእግዚአብሔር ኃይል ወደቀ። ዳግመኛ ከወገቡ ሰይፉን መዝዤ ቸብቸቦን ቆረጥኩት። ከእስራኤልም ልጆች ስድብን አራኩኝ። ከእስራኤል ልጆች ስድብን አራቅሁኝ። በማን? በእግዚአብሔር ማለት ነው። ይህስ እንደምን ነው ቢሉ ኢሎፍላውያን በእስራኤል በጸላትነት ተነሱባቸው። ሳኦልም ምታ ነጋሪት ክተት ሰራዊት ብሎ ዘመተ። የእሴይ ልጆች አብረው ዘመቱ። አፋፍ ለአፋፍ ሲሰፍሩ ዳዊት አባቱ ለወንድሞች ስንቅ ይዘህ ጠይቀህና ብሎ ሰደደው ይላል። ቢሰደው ሕዝብ አዳሪ በዛ በሚኖሩበትና በአካባቢው አጣቸው ይላል። ጎልያድ የአሕዛብ አርበኞች አበጋዛቸው ጎልያድ ይባላል። በእስራኤል ሲገዳደርባቸው፣ ሲሰድባቸው፣
ሲኮራባቸው ሲተብትባቸው አየ። በእኛስ በእናንተ የቀን ሐሩር የሌሊት ቁር ለምን ይወርድብናል? ከእናንተ አንድ ይውረድ ከእኛም አንድ ይውረድ እላለሁ። እሱ እኔን የገደለ እንደሆነ እኛ ለእናንተ እንገዛለን፣ እኔ እሱን የገደልኩት እንደሆነ እናንተ ለእኔ ትገዙኛላችሁ እያለ ይፈክር ነበረ። ማን ነው? ወዲያ ምንድን ነው ያለው ኤልያስ? የእናንተ አምላክ በዓል አምላክ ከሆነ እናምልከው፣ የኔ አምላክ እግዚአብሔር አምላክ ነው ከሆነ እናምልከው፣ ያለበለዚያ ግን ይሄ አይሆንም አለና መስዋዕት አቅርበው የበዓል የተባለው የነ ኤልዛቤል አምላክ መስዋዕት ሊያወርድ አልቻለም። የኤልያስ አምላክ ግን እሳቱን አውርዶ መስዋዕቱን በልቶለታል። 850 የሐሰት ነቢያት ተቃጥለዋል፣ ተገለዋል ማለት እንደዚያ ነው። አሁን ጎልያድ ምን አለ? እኔ ካሸነፍኩኝ እናንተ ለእኔ ትሰግዳላችሁ፣ እናንተ ካሸነፋችሁ ደግሞ እኔ ለእናንተ ሰግዳለሁ። ሰው እስከዚህ ድረስ ለምን ይጨናነቃል አለ ይላል። ያን ጊዜ ዳዊት ይህን ለገደለ ንጉሥ ምን ያደርግለታል አላቸው። ይህንማ ለገደለ ይሁቦ ወለቶ ወይደሶ ለአዝማዲሁ ግውዛነ እነሆ ይህን ለገደለ ማሳወል በመጀመሪያ ቁጥር 1 ልጁን ይድርለታል፣ ቁጥር 2 ደግሞ ይሾመዋል፣ ያነግሰዋል። አዎ እኔ በገደልሁት ነበር አላቸው። ኤልያብ ዳዊት ኩሩ ነህና አደርገዋለሁ ትላለህ፣ እሊያን 2 ፍሬ በጎች በትነ ምን ትናገራለህ አለው። የባለጸጋ አነጋገር ነው። እንዲህ ማለቱ ስለምን ነው ቢሉ ታላቅ ወንድም የአባትን ያህል ነውና ይሞትብኛል ብሎ ፈርቶ ነው ይላሉ መተርጉማን። አዎ በጎችን ጥለህ እዚህ ለምን ቆመሃል ያለው ታላቅ ወንድም ለታናሹ የአባትን ያክል ተቆርቋሪ ስለሆነ እንዳይሞትብኝ ብሎ ነው ብሎ ተርጓሚያችን ይናገሯል። ፈርቶ ነው አለ። አንድም የገደለው እንደሆነ ከኛ በላይ ይሆናል ብሎ ተመቂቶም ነው ይላል። አኮኑ ዝንቱ ነገር በእውነት ያደረግከውን መሰለህ ብሎ ሄደ። ከዚያ እልፍ ብሎ እልፍ ብሎ ቢመለከት እንዲህ ሲሰድባቸው ሰማ። ይህንን እኔ እገለዋለሁ አላቸው። ለንጉሥ ሂደው ኧረ ጎልያድን እገለዋለሁ የሚል አንድ ብላቴና ተገኝቷል አሉት። አምጡት አላቸው። አመጡት። ዳዊትን አይቶ አንተኑ ቀታሊሁ ጎልያድን እገለዋለሁ የምትል ብላቴና አንተ ነህን አለው። ዳዊት ደግሞ ይገርማል፣ መልከ መልካም ነው፣ በጣም ያማረ የተዋበ እንደገና ደግሞ ክብረ እግዚአብሔር በላዩ ላይ አለበትና አንዳንድ ጊዜ ቅባት እኮ ከእናት ወድ ወይም ደግሞ ከእግዚአብሔር ሲባረክ በእይታ ደረጃ ይመጣልና አንተ ነህን አለው። ስለምን ቢሉ የጦር ሰው ይታወቃል፣ ላይሰንሱ ልምዱ ማለት ነው። በዚህን ጊዜ እኔ ነኝ አዎን አለው። ምንድነው እይደቅ ልቡ ለእግዚእ ለእመተንሰአ ነምር ወይ አንበሳ ሐንቆ ጉሬሁ ወሰይፎ በበጎች ላይ ነምር አንበሳ በጠላትነት የተነሳ እንደሆነ ነምር በጡጫ አንበሳ በግልምጫ ገድዬ አውቃለሁ፣ እሱስ ከዚያ ቢያንስ እንጂ ይበልጣልን አለው። በዚህን ጊዜ ነው እንግዲህ ምን አለው? የኔን መሳሪያ ስጡት አለ። ቦርቦርቴውን ይፋለም ሆረ ወሴነ ሰጊረ ይላል። ልብሱን ለብሶ ጫማውን ተጫምቶ መሳሪያውን ይዞ ጉዞውን ሲቀጥል መጓዝ አቃተው። በዚህን ጊዜ ይህን ለብሼ ጠላትን ድል አላደርግም፣ በአንተ ልብስና በአንተ መሳሪያ ቢወድቅማ ኑሮ አንተ ትገለው ነበረ። እኔ የምገለው ግን በጠጠር ነው፣ በረኝነቴ ልብሴም የረኝነት መሳሪያም በረኝነቴ ነው የምሄደው አለው ይላል። እነሆ ምን ይላል? በዝንቱ ግብር ብሎ መሳሪያውን ጥሎ ምድረ ነጎድ ወይም ደግሞ ወንጭፍ የሚባል ያዘን ይዞ ሄደ። ከወንዝ አጠገብ ሲደርስ 5 ወይም 3 ደንጊያ አንስቶ ከኪሱ ያደርጋል። ጎልያድ አይቶ ከልብኑ አለ ከመትምጻቤ በበትር ወበእብን በበትር ደንጊያ ይዘህ ልትገለኝ የምትመጣ እኔ ውሻ ነኝን አለው። አሁን እንግዲህ የሁለቱ ንግግር ሊመጣ ነው። ውሻን ሲርቅ በደንጊያ ሲቀርብ በበትር እንመታዋለን ብለው ይመጣሉ አለው። አንተሰ ተአኪም ከልብሰ የአምር እግዚኦ፣ ጌታህን የማታውቅ አንተ ከውሻ ትበልጣለህ፣ ውሻስ ጌታውን ያውቃል አለው። እንኪያስ አንተ እና በዚህ ጦር ወግቼ ቀን ለአዕዋፍ ሌሊት ለአራዊት ምግብ አደርግሃለሁ አለው። አሁን የአንድ የዳዊት ሥጋ ቀን ለአዕዋፍ ሌሊት ለአራዊት ምግብ የሚያበቃ ሆኖ አይደለም፣ በዳዊት መላው እስራኤልንም መናገር ነው። መልአኩ ቅዱስ ሚካኤል ቦርቦርቴውን አንስቶ አስመችቶ ሰጠው፣ በምድር ነወረ። እዚህ ላይ ነው እንግዲህ ፈነወ መልአኩ ያለው ግንባሩን ፊት
ለፊት እንዲሆን አደረገው። ድንጋዩን ሲወረወረው ሄደና ግንባሩ ላይ ተቀረቀረ። ወርቀ በአሚሃ ወርቀ ባይል እግዚአብሔር አለ። በዛን ጊዜ ወደቀ ነው። ግንባሩን መታው፣ ወደቀ። ሰይፉን ከወገቡ መዞ ቸብቸቦውን ቆረጠው። በዚህችም ቀን ዳዊት ገስግሶ ሄዶ እልፍ ሰው አጥፍቶ ውሏል። አንድም ጎልያድ ገሎ እልፍ ሲመላው አንድ ሰው ጎሎት ነበር፣ እሱን ገሎ እልፍ ገዳይ ተብሏል ማለት ነው። ሳኦልም ገስግሶ ሄደ፣ ሺህ ገዳይ ተብሏል። አንድም ሳኦል የገደለው ሰው ሺህ ሰው ሊመላ አንድ የጎደለው ነበር፣ እሱን ገሎ ሺህ ገዳይ ተብሏል ማለት ነው። አድርጎ ሲመለስ ወፃ ኃይላተ እስራኤል ይላል ዳዊት እልፍ ገዳይ ሳኦል ሺህ ገዳይ እያሉ እየዘፈኑ መጡ። በዚህ ጊዜ ሳኦል መንፈሰ ቅናት አደረበት። እንግዲህ ወዲህማ መንግስቴንስ ለእሱ ሊሰጡት አይደለምን ብሎ ልጁን ገሎ መሐላ ያለ ነውና ሰጦታል። ሲወጣ የሚገርም ነገር መንግስቱን ለእሱ ሊሰጡት አይደለምን ብሎ ልጄን ግን መሐላ ከባድ ነውና ያግባት፣ እሱን ግን እገለዋለሁ አለና አሰበ ይለና የአዳም ከዳዊት ጋር ይገርማል። ይህ ምሳሌ ነው። ዳዊት የአዳም ከዳዊት ጋር ያሉ የሚመና ጎልያድ የዲያብሎስ ከጎልያድ ጋር ያሉ የአጋንንት ሶስት ደንጊያዎች የሶስቱ ሥላሴ የአምስቱ አዕማደ ምስጢር ከሶስቱ ደንጊያዎች ባንዱ እንደወደቀ ዲያብሎስም ከሶስቱ አካል ባንዱ በወልድ ድል የመነሳቱ ምሳሌ አንድም አምስቱ ለአይባን የአምስቱ አዕማደ ምስጢር ምሳሌ ዳዊት የሊቅ ጎልያድ የመናፍቅ ምሳሌ ጎልያድ ከአምስቱ ድንጋዮች ባንዱ እንደወደቀ መናፍቅ ከአምስቱ አዕማደ ምስጢር ባንዱ የመውደቁ ምሳሌ ውእቱ ፈነወ መልአኩ አዳነኒ እግዚአብሔር ቅዱስ ሚካኤል ልኮ አዳነኝ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ቅዱስ ሚካኤል ሐምሌ 12 ቀን በመጀመሪያ ሕዝቅያስን የረዳበት ነው። ሙሉ ታሪኩ ነሐሴ 4 ቀን ነው። ሁለተኛ ባልና ሚስቱ ልጃቸውን በሚያሳድጉበት ዘመን ባለሀብቱ በሀብቱ ተመክቶ ሊገለው ሲል ባለሀብቱ ሙቶ እሱ እነሆ ባለጸጋ ሆኖ የኖረበት ታሪክ ነው። ሶስተኛው ጋኔን እያስጮኸ ወደ ቤተክርስቲያን ይዞ ሲገባ ቅዱስ ሚካኤል ደርሶ አስወጥቶ የቤተክርስቲያኑ አገልጋይ ያደረገበት ታሪክ ነውና እነዚህን ሁሉ ታሪክ አይተናል። ዳዊትም መነሻ ያደረግነው መልአኩን ልኮ እነሆ አዳነኝ ስላለ ነው እና